እሱ በመኪናው መንገድ ላይ ቆሜ እንዴት ነው የእግረኛው መንገድ ስቼ ሄጄ በመኪና መንገድ ላይ ቆሜ አይገጨኝም የምለው? ደፍጥጦኝ ነው የሚሄደው። ጦስ ነው መሆንበት ለሹፌሩ። እግዚአብሔር አምላክህን አትፈታተነው ማለት ይሄ ነው። እስቲ መላእክቶች በክንፎቻቸው ይጠብቁሃል ተብሎ በመዝሙር 90 ላይ ተጽፏልና እስቲ ራስን ከዚህ ፎቅ ላይ ወርውር አለው ሰይጣን። ማንን? ኢየሱስ ክርስቶስን። መወርወር ይችላል፣ መላእክቶችን ሊጠብቁት ይችላሉ፣ ራሱን ማዳን ይችላል፣ ተሰውሮ መሄድም ይችላል። ግን የመለሰለት በጥቅስ ነው። ለምን? ሰይጣን በጥቅስ ነው የመጣው። እኔም በጥቅስ ነው መጣባቸው። ሰይጣን በመጣ መዝሙር 90 ላይ መላእክቶች እጃቸውን ዘርግተው ስላንተ ይጠብቁሃል ተብሎ ተጽፏልና እስቲ ራስህን ከዚህ ፎቅ ወርውር ሲለው እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል። ይሳደቡ ተዋቸው፣ አትሳደቡ አትበሉ። እንደፈለጉ ይሳደቡ ተዋቸው። አባታቸው ስለተነኩባቸው። እኔ ደግሞ ከመናገር ወደ ኋላ አልልም። ማን ስለሆኑ ነው ማንናገራቸው? እንደፈለጉ ይናገሩኝ ብለዋል፣ እኛ ምን እናገራለን? እሳቸውም ደግሞ እንደፈለጉ መናገር ይችላሉ። ሁሉም አፉ መክፈት ይችላል። ግን ሆድቃ ይታያል። አፍ ሲከፈት ሆድቃ ይታያል። እና እኔን ማንም ሰው አይድገምብኝ፣ ማንም ሰው አይደግምብኝም። ማንም ሰው ድግምት ቢደግምብኝም እኔ ጌታ ይጠብቀኛል፣ አልሞትም፣ ምንም አልሆንም ብሎ በአደባባይ መናገር ጥሩ አይደለም፣ ትክክል አይደለም። የትኞቹም አባቶች ይሄ ነገር አይደግፉትም። እርግጠኛ ነኝ ይሄን ሲናገሩ ብዙ አባቶች ታዝበዋል። እንዴት እንደዚህ ይባላል? በክርስቶስ መመካት ከሆነ እኔ በክርስቶስ እመካለሁ። በሞትም የክርስቶስ ነኝ፣ በህይወት ብኖርም የክርስቶስ ነኝ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እችላለሁ ሲባል ምን ማለት ነው? መከራም ስቃይም መገደልም ቢመጣ እቋቋመዋለሁ፣ ሃይማኖቴን አልከዳም ማለት እንጂ ምንም ነገር አይነካኝም፣ ጥይትም ቢተኮስ አይነካኝም፣ ይሄ የመጠበቂያ ወይም ደግሞ የሆነ ነገር ተደርጓል ማለት ነው ወደሚል ያስብላል። የሆነ ጥይት እንዳይመታቸው መከላከያ አድርጓል ወደሚል ያስብላል። ለምን? በእግዚአብሔር የሚመካ ሰው እስቲ ድገሙብኝና እስቲ መንፈስ ላኩብኝና እንደምሞትና እንደማሞት እስቲ እናያለን አይልም። ከመነኮሳት መጽሐፍትም ሆነ ከየትኞቹም አባቶች በትህትና ይህን አልተማር ነው። በትክክል ነው መነግራቸው ይህንን ነገር። ስለዚህ እግዚአብሔር አምላክን አትፈታተነው የሚለውን መጽሐፍትን ጥቅስ አፍርሰውታል በዚህ ንግግራቸው። ሆን ብለው ማንም ምንም ሳይላቸው ከመሬት ተነስተው ሲፈትኑኝ አይባልም። አሁን አንበሳ ፊት ቆሞ እግዚአብሔር ይጠብቀኛል እንደማለት ነው። ለምን? ቢበላውስ እግዚአብሔር አልጠበቀኝም ሊሉ ነው። አንዱ የታክሲ ሹፌር እኮ ነው 19 ይጠብቀኝ ብሎ ጽፏል ከኋላ። ከፊት ለፊቱ ደግሞ 12ቱ ይጠብቀኝ፣ ሚካኤል ገብርኤል ማለቱ ነው። የስዕላት ምናምን አሉና ተጋጅቶ መኪና ተገልብጦ ምናምን መኪና ሚኒባሷ ጨፍ ቃለች። ሹፌሩ እግሩ ተሰበረ፣ የሞተም ሰው አለ ምናምን ሲናገር እንግዲህ በሚዲያ ላይ ነው የሰማሁትና እና ግን እኔ ሃይማኖቴን ቀይሬያለሁ አለ። ጴንጤ ሆኖ ነው ለካ። ምን ነው በምን ነው ሲባል ጊዜ እንዴ እኔ ስንት ስዕላት ለጣጥፌ ሚካኤል ገብርኤል ይጠብቀኛል ብዬ ምናምን ብዬ በሱ ኮንፊደንስ ሆኜ ነበር የምጓዘው። ከዛስ ይኸው መኪና የተገለበጠ ጽሁፉ ስዕሉ ከምንም አላዳነኝም። ስለዚህ ከአደጋ የሚያድነኝ ክርስቶስ አሁን ይዤዋለሁ ከተሰበረ በኋላ ማለት ነው። ስለዚህ አሁን በማን ተሳበበ? ሚካኤል ጽሁፉን ጽፍ ያለው ስለዚህ ሊጠብቀኝ ይገባል የሚል ትእዛዝ እያዘዙት ነው። እንደፈለገ እየኖረ ማለት ነው ይደረጋል። አሁን እሳቸው የተናገሩት ከዚህ የማይተናነስ ነገር ነው። ይኸውላችሁ ይሄ ጥቅስ የሚሰራው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚባለው ወይም ደግሞ ቅዱሳን ትልቁ እምነታቸው ምኑ ጋር መሰላችሁ? እየሰበኩ እየኖሩ እያስተማሩ እየተጉ ባሉበት ሰዓት ላይ አላውያን ነገስታት የሚምጡ ፖለቲካ የሚምጣ ዘረኛ የሚምጣ የትኛውን ፈተና ሲመጣባቸው አይ አልከዳም፣ ሃይማኖትን ክዳ አልከዳም፣ ይህንን ተው አልተውም፣ መስበክን አቁም አላቆምም ብለው ባሉበት ጸንተው ፍቅራቸውን አሳይተው እግዚአብሔር ተአምሩን ይስራ እንጂ እንዲሁ ከመሬት ተነስቶ መገዳደር እግዚአብሔር መፈታተን ነው። በሚመጡ ፈተናዎች ውስጥ ነው እግዚአብሔር እንድናልፍ የሚያደርገን እንጂ ሄደን ቦታው ላይ ሄደን በመጋፈጥ አይደለም፣ ወይም ደግሞ በመናገር አይደለም ማለት ነው። ይሄን ነገር ፊት ለፊት ነው የምናገረው። ካባ ስለለበሱ ቆብ ስላደረጉ አራት አይነት ስለሆኑ ማንም ሰው አይተቻቸው የሚል የትኛውም ህግ የለም። በዚህ አባቶች በተወሰነ መልኩ ያግዙኛል ብዬ አስባለሁ። ትክክለኛውን ነገር ነውና ሰው ደካማ ነው። ይሄን ለምን አነሳሁት? እሳቸው ሰው ስልጣን ተሰጥቶታል። የምን ስልጣን? እስቲ ስሟቸው። እንዴ ምን ማለት ነው?
ማለት ጸሎት ሰይጣን ያሸንፍ እያልክ ነው አላል። ሰይጣንን የሚያሸንፍልን እግዚአብሔር እንጂ ጸሎታችን አይደለም። ገብቷችኋል? የምንጸልየው ከእግዚአብሔር ጋር ለመሆን ነው እንጂ ዲያብሎስን ለመዋጋት አይደለም። እንግዲህ ያለ ጾም ጸሎት በስተቀር ይህን መንፈስ ልትዋጉ አትችሉም የሚለው ሐሳብ ምን ታዩታላችሁ? አዎ ታዲያ ድሮንስ የምንጸልየው ወደ ማን ነውና ነው እንዴ? እኔ ብቻዬን አጋንንትን አሸንፋለሁ ያለ ሰው አለ? የትኛው ሃይማኖት ላይ ነው እሱ ሃይማኖተኛ ሆኖ አምላኩን ትውት አድርጎ ጠባቂ መላኩን ወይም የሚያምንበትን ነገር ትውት አድርጎ እኔ ነኝ ያሸነፍኩት የሚል ማን ነው? እንደዛ እንዳይኖር ቅዱስ ሙሴን እኔ ነኝ ከድንጋይ ውሃ ያፈለቅኩላችሁ ብሎ ሲናገር ተስፋይቱ ምድር አትወርስም ብሎ ሙሴን ማስተማሪያ አድርጎ አምጥቶልናል እኮ። እኔ ነኝ ከድንጋይ ውሃ ያፈለቅኩላችሁ ለምን ትላለህ እግዚአብሔር አፍልቆ የሚል ሐሳብ አለ አይደል? ይሄ ተጽፏል። ለዚህ ነው እቺ ምድር ያልወረሳት ሙሴ ማለት ነው። እና ማንም ሰው የትኛውም ህዝብ እግዚአብሔርን እየለመነ በእግዚአብሔር እየተመካ አድነኝ እያለ ጸልዮ ሰግዶ ጾሞ አጋንንትን ለማስወጣት ጥረት እያደረገ ወጥቶለታል። የሚወጣለትም አለ አምላኩን ተስፋ እያደረገ ማለት ነው። እና ማርቆስ 9:28 ላይ ይህ መንፈስ ያለ ጾም ጸሎት በስተቀር በሌላ አይወጣም ሲል እምነታችሁ ላይ የምንጨምሩበት ማለት ነው። ጾም ጸሎት ስግደት ማለት ነው። ጾም ጸሎት ስግደት ጨምሩበት፣ ትጉ። በደንብ ስትተጉ ለምታባሩት እያለ ነው። ስለዚህ በትጋትም ሰይጣን ይወጣል ብዬ አስባለሁ። አሁን ግልጽ ሆኖላችኋል። በገዳም መነኮሳት እንደመነኮሱ ገዳም እንደገቡ ምን ይሆናል መሰላችሁ? ወዲያው እንደመነኮሱ አካባቢ እንሽላሊት ምናምን እየመጣ በደንብ አዳምጡ። ይሄ ነው የሚናገሩትን ነገር እርስ በርሱ የሚጣረስ ነገር እንዴት እንደሚናገሩ ከዚህ በፊት ከተናገሩት ነገር ጋር ማለት ነው። በጣም ክፉ ነው። እንሽላሊቱ እያለው ያስፈራራቸዋል። እንዲሁ ምንኩስና አሁን እንደዚህ መሽለምለም እንዳይመስላችሁ ቢጫ ነው እንደገባ ነው ስቃይ። አሁን ከፈለገ የሚያደርገው እንሽላሊቱን ሲጸልይ ፊት ለፊቱ እንሽላሊት ይመጣል። አይገርማችሁም? አቅም እንዳለው እየነገሩን ነው ማለት ነው። ገዳም ገብቶ እየጸለየ ገዳማዊ ሰው እየጸለየ እንኳን ሰይጣን መጥቶ እንሽላሊት መሆን እንደሚችል ቅድም ግን ምን አሉ? የሆነ ቪዲዮ ላይ ቅድም ሲናገራል በእባብ በምን ተመስሎ መጣብኝ አትበሉ፣ እንዲህ ያለ ነገር የለም አሉ። እዚህ ጋር ደግሞ ምን እያሉ በእንሽላሊት መጣበት እየመጣ ቁልጭልጭ ይልበታል እያሉ ነው። እና በዚህ ልክ ራሱን መቀየር የሚችል አጋንንት እንዳለ ከታወቀ ገዳማዊውን የመነኮሰውን መናኙን እንኳን እንደዚህ ከፈተነው ይህ ምስኪኑ ታች ያለው በየቀኑ ደሞዝ ለመቀበል ስራ ቦታ መስሪያ ቤት የሚሄድ ልጆቹን ለማሳደግ ቤቷ የምትተጋ ቁጭ ብድግ ቀና ጎንበስ የምትል መከራቸውን የሚያው ይሄ ታች ያለውን ህዝብስ እንዴት ነው በናርጎ ማይቀጠቀጠው? እንዴት ነው ታዲያ? ዘውት ከ24 ሰዓት ውስጥ 4 ሰዓትና 5 ሰዓት ብቻ ለእንቅልፍ የሚያደርግ የተቀረውን ለጸሎትና ለትጋት የሚያደርገውን መነኩሴ እንደዚህ አድርጎ እያሸነፉት ወይም ደግሞ እየተጉበት እንኳን እንዲህ የሚፈታተናቸው መንፈስ እንዴት ነው ታዲያ ዘወትር እንዴት እንደምናሸንፈው ማንም አማረው? እንዴት ነው ስልታዊ የሆነ መንገድ ማንጠቀመው ነው? ዘወትር ስለሱ አታውሩ የሚባለው ለምንድን ነው? ከዛ ሲበላ ደግሞ የቅድሙን እንሽላሊት ነው እኮ የምትበላ ይለዋል ሰይጣን በጆሮ። ጾሙን እንዲሁ ስለሚፈልግ ማለት ነው ይዋጋዋል። እና ጀማሪ መነኩሴ ያልገባው ፈሊጥ ያላወቀው ምን ይላል መሰላችሁ? እንሽላሊቱ ማታ ሲመጣ ምንድን ነው የሚያደርገው? ፈካሪ ዘጻድቃን ወዛጣን መዝሙር ዘዳዊት ሃሌሉያ ሲል እንሽላሊቱ አላለቀም አልሄድም አለ። ዞር ብሎ ያየዋል አለ ነው 150 ነው የምዘልቀው ዛሬ ሰብህ ወለእግዚአብሔር በቅዱሳን አልሄድም። በቃ እንደዚያ እያደረጋል ነው። አሁን ደግሞ እንታያለን በስግደት ደግሞ 300 ሲሰግድ አለ። ለምንድን ነው የማይሸሸው ሲባል ይሄ ሰውዬ በሐሳቡ በምኑ ነው አሸንፈዋለሁ ብሎ የሚያስብ? በጸሎት በእግዚአብሔር ቸርነት ቢል ግን አንድ አቡነ ዘበሰማያት እንዳለ ይጠፋል። ይሄንን ቃላቸውን ደግሞ በሌላ በትናንት በለቀቁት ቪዲዮ ላይ ደግሞ ስታዩት ደግሞ የፈለገ ብትሰጉ መንፈስ ከናንተ አይሸሽም የፈለገ ብለው ካሉት ጋር አብሮ የሚሄድ ነው። አሁን በደንብ አዳምጡ እንግዲህ